ይህ ሰው በድጋሚ ከተወለደ በኋላ መጀመሪያ ያደረገው ነገር ከፍተኛ መጠን ያለው ምግብ መግዛት ነበር። ከዚያን ከባዕድ ፍጥረታት ጋር እቃዎቹ ወደ ወርቅ ለመለወጥ ወደ አንድ የንግድ አዳራሽ አመራ። ይህ ሰው ከተለያዩ ዓለማት የሚመጡ ሰዎች ጋር የሚነግድበት ልዩ የንግድ አዳራሽ ባለቤቱ መሆኑ ታወቀ። ገና መጀመሪያው ቀን ከሌላ ፕላኔት የመጣች አንዲት ባዕድ ፍጥረት አጋጠመው። እሷም ፕላኔቷ ላይ በተከሰተው የቫይረስ ስርጭት ምክንያት የዝርያ ለውጥ እንደደረሰና በዚህም የተነሳ ምግብ እጅግ ብርቅ መሆኑን አስረዳችው። ሰውየው 10 ቶን ምግብ እንዳቀርብላት ጠየቀችው። በምላሹም 50 ቶን ወርቅ ለመስጠት ተስማማች። ሰውየውም ይህን እንደሰማ ወዲያውኑ ተስማማ። በተጨማሪም ጥቂት ቶን ንጹህ የመጠጥ ውሃ በነፃ እንደሚጨምርላት ነገራት። ሴቲቱም በደስታ ተዋጠች። ንግዳቸውን ከ2 ቀን በኋላ ለማጠናቀቅ ተስማሙ። ከዚያም ሰውየው የንግድ አዳራሹን ለቆ ወጣ። ያለውን ገንዘብ በሙሉ ተጠቅሞ ምግቡም የሚያከማችበት መጋዘን ተከራየ። ከ2 ቀን በኋላ ምግቡን ይዞ መጣ። ሴቲቱም ወርቁን ይዛ ቀረበች። እንዲያውም አንድ ተጨማሪ ስጦታ፣ አንድ ግዙፍ የሳፋየር እንቁ ሰጠችው። ንግዱ እንደተጠናቀቀ በአንድ የሐራጅ ቤት ውስጥ የምትሰራ ጓደኛውን አነጋገራት። እንቁንም አሳይቶ ስለ ዋጋው ጠየቃት። ጓደኛዋ እንቁን ስታይ ደነገጠች። ወዲያውኑ ባለሙያ ገማች አስጠራች።